ነው ሳምንትም እያጠናን ነበር። የዛሬ ሳምንት ቁጥር 8 እና 9ን ለማየት ሞክረናል። ዛሬ ደግሞ ከ10 ጀምሮ እናያለን። እስኪ ለማስታወስ ያህል የዛሬ ሳምንት ስለምን አጠናን፣ ስለምን ተወያየ የሚለውን የተወሰነ አስታውሱና ወደ ዛሬው ውይይታችን እናልፋለን። የዛሬ ሳምንት የነበራችሁ በምን ዙሪያ ነበር ያወራነው? ቁጥር 6ንም አወርተን ነበር። ቁጥር 7ንም እንዲህ እነሆ በደመና እመጣለሁ ያለው የሕጉት ሰዎች ያዩታል ምናምን የተባለውን እነዛን ነገሮችን ለማየት ሞክረናል እና ዋይ ዋይ ይላሉ። ዋይ ማለት ነው የሚለውን ደግሞ ከዛ ደግሞ ቁጥር 8 ያለውና የነበረው የሚመጣ ሁሉንም የሚችል ጌታ እግዚአብሔር አልፋና ኦሜጋ የመጀመሪያና የመጨረሻው የሚሉ አይነት ነገሮችን አይተናል። ይሄ ምን ማለት ነው ምናምን የሚሉን ክርስቶስ ፍጹም አምላክ ባህሪ ዘላለማዊ መሆኑን ይሄንን ነገር አይተናል። ከዛ ደግሞ የወጉት ያዩታል ስል ያው እነዚህ የወጉት ደግሞ ከደመና ጋር ይመጣል ስል ያው ደመና የሚለውን በብሉይ ኪዳን እግዚአብሔር ክብር ብለን አረን በአዲስ ኪዳን እንደዚያ ነገሮችን አየን ማለት ነው። የእግዚአብሔርን ክብር እና መገኘት የሚለውን ነገሮች አየን ማለት ነው። ደመና የሚለውን ከዛ ደግሞ ዋይ ዋይ የሚለውንም ደግሞ የሐዘን ወይም በሐዘን ደረት እየመቱ ለቅሶ ማለት የሚለውንም ነገሮች እንደዚያ ነገሮች አይተናል። እስከዛ ድረስ አይተናል ማለት ነው እና ደግሞ ቁጥር 8 ላይ ያለውና የነበረው ምናምን የሚለውን አይተናል። ስለዚህ አልፋና ኦሜጋ የሚሉ ነገሮችን አይተናል። እነዚህ አልፋና ኦሜጋ የሚሉ የግሪክ ቃላቶች እንደሆነም እንደዚሁ አይተናል። መጀመሪያና የመጨረሻ እስከዛ ክርስቶስ የሁሉ ነገር ምንጭና ፍጻሜ መሆኑን የሚያመላክት መሆኑን አልፋና ኦሜጋ የሚለው ነገር አይተናል ማለት ነው። ሁሉንም የሚገዛ የሚሉትን ነገሮች ደግሞ ሁሉን ቻይነት ልክ እንደ ያህዌ ማለት በቃ ክርስቶስ ያህዌ ነው የሚሉ አይነት ነገሮችን አወርተናል ማለት ነው። አምላክ መሆኑን በደንብ አድርገን እዚህ ቁጥር 8 ላይ ቆመን በደንብ እንደውም አይተናል ማለት ነው እና የክርስቶስን አምላክነት በደንብ አድርገን አይተናል ማለት ነው። ስለዚህ ጸጋ ይብዛላችሁ። እሺ ጸጋ ይብዛልህ። ጥሩ አድርገህ ነው ያብራራኸው ባለፈው ያወራነውን። እሺ ሌላ የሚያስታውስ ካለ የዛሬ ሳምንት ያጠናነውን? እህቶች ጌታ ጸጋና ሰላም እናላችሁና ወንድሞች፣ ባለፈው ሳምንት እኔ ትንሽ ቆይቼ ነው የገባሁት። ባለፈው ሳምንት ያየነው ያለውና ነበረው የሚመጣውን ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ የሚላል የሚለውንም እርሱን አይተናልና አልፋና ኦሜጋ እኔ ነኝ የሚለው እንግዲህ ቅድም ወንድሜ እንደተናገረው የግሪክ ፊደላቶች ነውና የመጀመሪያና የመጨረሻ ፊደላት ነውና አልፋ የሚለው የመጀመሪያ ፊደል ሲሆን ኦሜጋ የሚለው ደግሞ የመጨረሻ ፊደል ሲሆን ኢየሱስ ክርስቶስ እንግዲህ አምላክ መሆኑን እዚህ ቦታ ላይ እግዚአብሔር አምላክ መሆኑን የሚናገር ቦታ ጥቅስ ነውና አልፋና ኦሜጋ የሚለው ፊተኛውና ኋለኛውና መጀመሪያም የሌለው መጨረሻም የሌለው ማለት ነውና እሱም ይናገራልና ቁጥር 7 ላይ ደግሞ እነሆ ከደመና ጋር ይመጣል፣ ዓይኖች ሁሉ የወጉትም ያዩታል፣ የምድር ወገኖችም ሁሉ ስለእርሱ ዋይ ዋይ ይላሉ። አዎን አሜን ይላልና ይሄንንም አይተናልና ደመና እንግዲህ ምንን የሚያመለክት ነው ብለን ስናይ ደመና የእግዚአብሔርን ክብርን የሚያሳይ ነው። ደመና የእግዚአብሔርን ክብር የሚያሳይ ነውና እሱንም ደግሞ እስራኤልን ሕዝብ እግዚአብሔር ይመራቸው እንደነበረ በደመናና ቀን በደመና ማታ ደግሞ በእሳት ይመራቸው እንደነበረ እናያለንና ደመና እንግዲህ እግዚአብሔርን ክብር የሚያሳይ ነው። ሁለተኛ ደግሞ መንፈስ ቅዱስም ደግሞ አንዳንዴ በመንፈስ ቅዱስም በብዙ ነገሮች ይተረጎማልና በብዙ ነገሮች እንትን ይደረጋልና በውሃ በእሳት እንደምንለው ደመናም ደግሞ ከመንፈስ ቅዱስ ጋር እንደሚገናኝ እናያለን አንዳንድ ቦታዎች ላይ ስናነብ እና ይሄንንም አይተናልና እግዚአብሔር
ክብር እንደሚያሳይ አይተናል እና ቁጥር 9ም ደግሞ ቁጥር 9ም እነሆ ወንድማችሁ የሆኑ እኔ ከእናንተ ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፈጥሞ በምትባል ደሴት ሆኖ እንደጻፈና ፈጥሞ ደሴት በምትባልና ሆኖ ይሄንን መልእክቱን እንግዲህ እንደጻፈ እናያለንና እንግዲህ እንደዚህ አውሩ ሁላችሁም እና ዝም አትበሉ። እንግዲህ እንደዛ ነው እና የተማርነው ብዙ ነገሮችን አይተናል። እሺ ጸጋ ይብዛልህ ዘካርያስ። አዎ ጥሩ አውርታችኋል ከአኪም ጋር ከ6 ጀምሮ 7 8 ከ7 8 9ን ለማየት ሞክረናል። 9 ላይ እኔ ወንድማችሁ የሆኑ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርሁ እያለ አንደኛ እዚህ ጋር ዮሐንስ ራሱን እያስተዋወቀ ነው። የዮሐንስ ራእይ ጻፊ ማን ነው ለሚለው ምላሽ ከዚህ ነው የምናገኘው። እኔ ወንድማችሁ የሆንኩ ብሎ ማውራቱን ይቀጥላል። ከእናንተ ጋር አብሬ ሲል ስለ አብያተ ክርስቲያናት እየጻፈ ያለው ለአብያተ ክርስቲያናት እንደሆነ ወደ ታች እናነባለን። ከላይም አንብበናል። ቁጥር 4 ላይ ዮሐንስ በእስያ ላሉት ለ7ቱ አብያተ ክርስቲያናት ብሎ ስሙን ጠቅሶ ለማን እየጻፈ ነው እንደሆነ አይተናል እና እነሱን ነው እኔ ወንድማችሁ የሚለው እዛ ቤተ ክርስቲያናት ላይ ያሉ ምዕመናንን ከእናንተም ጋር አብሬ መከራውን እንግዲህ ዮሐንስ የሚካፈለው ከነዚህ ሰዎች ጋር መከራን ይካፈላል። ያ ማለት እነዛም ሰዎች መከራ ይደርስባቸው ነበር ማለት ነው። ስደት ይደርስባቸው ነበር። በዛ ዘመን ክርስቲያን መሆን የሚያሰድድ የሚያስገድል በእሳት የሚያቃጥል ንብረትን አስወስዶ በቃ ንብረትን አስትቶ ስደት ውስጥ የሚከት በጣም እጅግ ከባድ ሁኔታ ነበር እና እነዛ ሰዎች ብቻ እነዚያ አብያተ ክርስቲያናት ውስጥ ያሉ ምዕመናን ብቻ ሳይሆን ዮሐንስም እንደነሱ የመከራው ተካፋይ ነበር። መንግስቱንም የሚካፈል ነው። ይህንን የእግዚአብሔር መንግስት ኢየሱስ ክርስቶስ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ የሰበከውን ይህንን መንግስት ዮሐንስ ብቻ ሳይሆን እነዚህም ሰዎች የሚካፈሉ ናቸው። የኢየሱስ ክርስቶስንም ትዕግስት የመካፈል ይላል። ሶስተኛው ትዕግስት ሲል እንግዲህ በዚህ በመከራ ውስጥ ታግሶ እያለፈ ነው። ጽናትን የሚያሳይ ነው። ትዕግስትን ፔሸንስን የሚያሳይ ነው። ያንን የመካፈል ዮሐንስ እንግዲህ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበሩ ይላል። ፍጥሞ የምትባል ደሴት እንደሆነች ደሴት ማለት በውሃ የተከበበ ቦታ ማለት ነው እና ቀዝቃዛ ደሴት እንደሆነች ነው ማብራሪዎች የሚነግሩት። ዮሐንስ ዶሚሽን የተባለ ንጉስ በዘይት ከቀቀለው በኋላ አልሞት ሲለው ወደዚህ ደሴት እንደጣለው ነው ማብራሪዎች የሚናገሩት። እዛ ደሴት ላይ በዛ ህመም ውስጥ እንግዲህ በዘይት የተቀቀለ ሰው ምን አይነት ህመም ውስጥ ሊኖር እንደሚችል መገመት ይቻላል። በዛ ህመም ውስጥ እያለ ነው እንግዲህ ይሄም የሆነው ይሄ ስደት የደረሰበት ይሄ መከራ የደረሰበት ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር በመሆኑ ስለ እግዚአብሔርና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ላይ ተጣለ ማለት ነው። እዛ ነበረ። ከዛ በኋላ ያለውን ነው ዛሬ የምናየው። ከዛ በኋላ በጌታ ቀን በመንፈስ ነበርኩ ይላል። በኋላይም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊልድልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ ይላል። ስለዚህ እዚህ ቁጥር 10 ላይ የማነሳው ጥያቄ እዚህ በመንፈስ ነበርኩ ይላል ዮሐንስ በዚህ ክፍል ላይ። ከዚህ ጥቅስ ምን ትረዳላችሁ? በጌታ ቀን በመንፈስ ነበርኩ እና ያው ብዙዎቻችን ያው በመንፈስ ስንሆን ነው የእግዚአብሔርን ቃል የእግዚአብሔርን ድምጽ በስርዓት መስማት የምንችለውና
ከዚህ ሁኔታ ምን ትረዳላችሁ? ለህይወታችሁ ምን የሚቀር ነገር ይኖራል? ይሄንን በመንፈስ ነበርኩ ከሚለው እዚህ ጋር እሞክራለሁ ማለት ትንሽ ለማውራት እሞክራለሁ። እንግዲህ እዚህ ጋር የሚለው በጌታ ቀን በመንፈስ ነበርኩ ይላል። እንግዲህ ምንድነው ይሄ የመጀመሪያ በጌታ ቀን ሲል አንደኛ ሌሎች ትርጉሞች ላይም ባለፈው ሰሞኑን ለማየት ሞክሬ ነበር። የመጀመሪያ የሳምንቱን የመጀመሪያ ቀን እሁድን የሚያመላክት ነው። ክርስቲያኖች የጌታን ትንሣኤ ለማሰብ የሚሰበሰቡበት ቀን ነው ስል ሲያብራሩ አይቻለሁ ማለት ነው አንድ ትርጉም ላይ። ከዛ በመንፈስ ነበርኩኝ ብሎ ስል ምን ማለቱ ነው? መንፈስ ማለት ዮሐንስ መንፈሳዊ ሁኔታ ውስጥ ሆኖ ከስጋዊ ስሜቱ ውጭ በመንፈስ ውስጥ ቅዱስ መሪነት መለኮታዊ ራእይን ለመቀበል ዝግጁ እንደነበረ ያሳያል ማለት ነው። በመንፈስ ነበርኩኝ ብሎ ስል ይሄን ነው ማለት ነው። ከዛ ቀጥሎ ደግሞ መለከት የሚሉ አይነት ቃላቶችም እዚሁ ላይ አለ። ይሄ ደግሞ በብሉይ ኪዳን የእግዚአብሔር መገለጥ የፍርድን ማምጣት ወይም የህዝብ መሰብሰቢያ መለከት ሆኖ ይገልጻል ማለት ነው። ያገለግላል ይሄ መለከት የሚለው ማለት ነው። ስለዚህ መንፈስ አንደኛ በአተኩሬ ማውራት የምፈልገው በመንፈስ ነበርኩኝ ሲል ዮሐንስ በመንፈሳዊ ሁኔታ ውስጥ ሆኖ ከስጋዊ ስሜቱ ውጪ በመንፈስ ቅዱስ መሪነት መለኮታዊ ራእይን ለመቀበል ዝግጁ እንደነበረ ያሳያል ማለት ነው። እንደዛ ነው የሚያሳየው ማለት ነው እኔ እንዳየሁት ማለት ነው። እና ሌሎቻችሁም ደግሞ ጨምራችሁ ነው። እሺ ሌላ ከዚህ ከቁጥር 10 ምን ትረዳላችሁ? በዚህ ቁጥር በጌታ ቀን በመንፈስ ነበርኩ ሲል በጣም የገረመኝ እንትን ነበር። በመንፈስ ነበርኩ ማለት ነው ራሱ እንግዲህ ሁኔታውን ከላይ ነግሬያችኋለሁ። ዮሐንስ ያለበትን ሁኔታ ማብራሪያዎችም ላይ ስናይ በዘይት ተቀቅሎ አልሞት ሲል ነው ወደዚህ ወደ ፍጥሞ ደሴት ንጉሱ ዶሚሽን አምጥቶ የጣለው ማለት ነው። እና በዚህ ሁኔታ ውስጥ ሆኖ ስለ መንፈሳዊ ነገር ማሰብ ስለ ክርስቲያናዊ ነገር ማሰቡ ራሱ የሚገርም ነው። ምክንያቱም ከኛ ህይወት ጋር ያነጻጸረን ስናይ እንኳን እንደዚህ በዚህ አይነት ስቃይ ውስጥ ተኮኖ በምቾት ውስጥ ብንሆን እንኳን ስለ እንደዚህ አይነት ነገር ለማሰብ ከባድ በሆነበት ዘመን ነው። በመንፈስ መሆን ማለት ያው ከእግዚአብሔር ጋር በመነጋገር በመንፈስ በመቃተት በጸሎት ህይወት ከመሆን ጋር የተያያዘ እንደሆነ እንረዳለን ሐሳቡን። ነገር ግን በምቾት ውስጥ እንኳን እግዚአብሔርን ማሰብ ከባድ የሚሆንበት ዘመን ላይ ወይንም ላይፍ ስታይል ላይ የምንኖር ሰዎች ነን። ጭራሽ ደግሞ ይሄ መከራ ነው አይደል? ለምሳሌ አንድ ሰው ቢታሰር በወንጌል ምክንያት የሆነ እንደ ጉዳት ነው የሚቆጠረው እና ምንድነው ከዛ ለመፈታት ነው ጥረት የሚደረገው። እንደተጎዳ መጥፎ ነገር እንደደረሰበት ነው። ልክ ነው፣ መጥፎ ነገር ነው። ግን በእንደዚህ አይነት ሁኔታ ውስጥ አንድ ቀን እስር ቤት ብናድር እንደዚህ አይነት ኮንዲሽን ውስጥ እንገባለን ወይስ እንጨናነቃለን የሚለውን ራሳችንን መጠየቅ ነው ያለብን። የሆነ በወንጌል ምክንያት ጉዳት ቢደርስብን እስራት ቢደርስብን በምን አይነት ሁኔታ ውስጥ ነበር የምንሆነው? በመንፈስ የመሆንን አቅም እናገኛለን ወይስ ደግሞ ፍርሃትና ጭንቀት እንዴት ከእስር ቤቱ ልውጣ የሚለውን ነገር ነው የምናስበው የሚለውን እያነጻጸርኩ ሳስብ ነው የገረመኝና በዚህ አይነት ሁኔታ ውስጥ ሆኖ በመንፈስ ነበር ዮሐንስ እና እስቲል የሚያስበው ምንድን ነበር ማለት ነው? በቃ የእግዚአብሔርን መንግስት ነገር ነበር ማለት ነው። በእንደዚህ አይነት መከራ ውስጥ እንኳን እያለፈ ወይኔ እኔ የተጎዳው ሰው እኔ እድለቢስ ሰው እያለ ሳይሆን እስቲል ከእግዚአብሔር ጋር ህብረት ነበረው፣ ከእግዚአብሔር ጋር ግንኙነት ነበረው የሚለውን ነገር ነው እኔ ያስረዳኝ እና ለህይወት የሚወሰድኩት ጀስት ቦታ፣ ሁኔታ፣ የነገሮች መመቻቸትና አለመመቻቸት ይሄንን ከእግዚአብሔር ጋር ያለንን ህብረት ሊያቋርጡት እንደማይገቡ ሁልጊዜ በህልውና ውስጥ መሆን እንዳለብን
ሁል ጊዜ መቃተት እንዳለብን ከእግዚአብሔር ጋር መነጋገር እንዳለብን እነዛን ነገሮች ነው ያስተማረኝ ክፍል እና በዛው አያይዞ ወንድሜም አውርቷል። በጌታ ቀን የሚለው ምንድነው የሚል ጥያቄ ነበር። አሁን እንደተባለው ምናልባት እሁድ ቀንን የሚያሳይ ነው የሚል ማብራሪያ ሁለት አይነት ነው ያገኘሁት እኔ። ስለ እሁድ መናገሩ ነው። በሳምንቱ የመጀመሪያው ቀን ወይንም እሁድ ቀንን የሚያሳይ ነው። ያንን ቀን ነው በጌታ ቀን በመንፈስ ነበሩ ብሎ እንትን ይላል። ግን አሁን ይሄ አስተሳሰብ ትክክል የማይሆንበት ምክንያት የጌታ ቀን እሁድ ቀን የጌታ ቀን ማለት የተጀመረው በሁለተኛው ምዕተ ዓመት ነው ወይንም በሁለተኛው ክፍለ ዘመን ነው ገደማ ነው የጌታ ቀን እየተባለ መጠራት የተጀመረው እሁድ ቀን ማለት ነው። ዮሐንስ ደግሞ በ96 ዓመተ ምህረት ላይ ነው እንግዲህ ራእይ የተጻፈው። ስለዚህ ከዛ አንፃር ምናልባት ስለ እሁድ እያወራ ላይሆን ይችላል የሚል አመለካከትም አለ አንደኛው። እና ሌላኛው ምንድነው የጌታ ቀን የሚለው በብሉይ ኪዳን ብዙ ቦታ የተገለጸው የእግዚአብሔር ቁጣና ፍርድ በዓለም ላይ የሚፈስበትን ቀን ለማሳየት ነው የሚሉ ደግሞ አመለካከቶች አሉ። በብሉይ ኪዳን ከመጠቀስ አንፃር እነ ኢዩኤል 1:15 2:1 ሕዝቅኤል 13:5 እነ ሚልኪያስ 4:5 እነ ኢሳያስ 2:12ን በመጥቀስ የጌታ ቀን ተብለው የተጠቀሱት የፍርድ ቀንን ወይንም የእግዚአብሔር ቁጣና ፍርድ በዓለም ላይ የሚፈስበት ቀንን የሚያሳይ ነው። ስለዚህ ከዚህ በመነሳት የዚህ ሐሳብ ደጋፊዎች ምንድነው የሚሉት? ዮሐንስ በመንፈስ ስለነበር በመንፈስ ተወስዶ በፍርድ ቀን የሚሆነውን ነው ያየው። በመንፈስ ሆኖ ወደፊት በፍርድ ቀን የሚሆነውን ሁኔታ ስላየ ያንን ሁኔታ ነው የጌታ ቀን ብሎ የጻፈው የሚል አመለካከት አለና አሁን እዚህ ጋር እሁድ ቀን ይሁን እንደዚህ የፍርድ ቀንን እያመለከተ ይሁን የትኛውንም እንትን ብንል ዋናው ነገር እዚህ እንትን ማለት ያለብን ትልቁ ቁም ነገር ዮሐንስ በመንፈስ ነበረ ነው። በመንፈስ ነበርኩ ማለቱ ያ ነው ዋናው ቁም ነገር። ከዛም በኋላይም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማው ያለ በኋላ ይቀጥላል። ቁጥር 10 ላይ ቁጥር 10 ላይ ሌላ ተጨማሪ ማብራሪያ ወይንም መናገር የሚፈልግ ሰው ካለ ይናገር። ጥያቄም ቁጥር 10 ላይ አለኝ የሚል ሰው ማንሳት ይችላል። ማነሰው ይሄ ሳምንቱ መጀመሪያ የተባለው ይሄ ከጊዜ አንፃር አሁን ስላወራ ይሄ ላይሆንም ሊሆንም ይችላል የሚል ግምት ነው የሚኖራል ወይስ ትክክለኛ የሆነውን ተጨባጭ ነገር የሚያሳየውን ሌሎች ማብራሪያዎችም እንደነገርኩ ሰሞኑን ቀንም አንብቤ ያለው የኦርቶዶክስ ማብራሪያዎች አሉ። እነሱም ይሄንን እንደዛ ብሎ ነው ያሉት ማለት ነው። እሁድ ነው መጀመሪያ ቀን ስል ጌታ ቀን ብሎ ይፈታሉ ማለት ነው። ቴክስት ደግሞ ይጠቅሳሉ። ሐዋርያት ሥራን እንደዛ አንደኛ ቆሮንቶስ ምዕራፍ 16ንም ያንንም ያመሳስላሉ ማለት ያገናኛሉ ጥቅሶች። በጌታ ቀን የሚለው የትኛውን ነው መውሰድ ያለብን የሚለው ጀስት የትኛውንም ብንወስድ ብዙም የሚያመጣው ለውጥ የለም ማለት እሁድ ቀን ነው የሚለውንም አመለካከት ብንወስድ ወይንም ደግሞ በመንፈስ ስለነበረ ወደፊት የሚመጣውን የፍርድ ቀን እያሳየ ነው የሚለውንም ብንወስድ ዋናው ቁም ነገር በመንፈስ ነበርኩ የሚለው ነው ማለቱ ነው። አሁን በጌታ ቀን የሚለው እሁድ ቀን አይደለም የሚለውን እንደ ምክንያት ያስቀመጠው እስከ ሁለተኛው ክፍለ ዘመን ድረስ ወይንም እስከ ሁለተኛው ምዕተ ዓመት ገደማ ድረስ እሁድ ቀን የጌታ ቀን ተብሎ አይጠራም ነበር። የጌታ ቀን የሚባለው አጠራር የተጀመረው በኋላ በሁለተኛው ክፍለ ዘመን ላይ ነውና ምናልባት ዮሐንስ በኖረበት ዘመን እሁድን የጌታ ቀን ብለው አይጠሩትም፣ እንደዛ አይነት ልማድ አልነበረም የሚል ነው አብራሪያ ላይ ያየሁት። የትኛውም አይነት አመለካከት ብንከተል ምንም ብዙ የሚመጣ ለውጥ የለውም ነው። ዋናው ነገር ዮሐንስ በዛ ቀን በመንፈስ እንደነበረ ከዛ በመንፈስ ሆኖ
የሰማውን ያየውን ነገር ከታች እንደሚጽፍ የሚያሳይ ነው የሚል ምላሽ ነው ያለኝ እኔ። እሺ ሌላ ከሌለ ወደ ቁጥር 11 እንለፍና እንግዲህ ሰባቱ አብያተ ክርስቲያናት ከላይ ቁጥር 4 ላይም የተጻፉት እዚህ ተዘርዝረዋል። ቁጥር 11 ላይ እነዛም ቤተክርስቲያናት ወደ ማን ቤተክርስቲያናት ነው የተጻፉት? ጽፈ ነው ያለው። እዚህ ጋር እንግዲህ እያወራ ነው። በኋላይም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማው። ድምፅ እንደሰማ ያወራል። እንዲሁም የምታየውን በመጽሐፍ ጽፈ ላክ ይላል እና ወደ የትኞቹ ቤተክርስቲያናት ነው ላክ የተባለው? ዮሐንስ የቤተክርስቲያናቱን ስም ማለት ነው። እዛው ከቁጥር 11 ላይ መመለስ ይቻላል። ኤፌሲዮን አለ፣ ሰመርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊላደልፊያ እና ሎዶቅያ። እሺ እዚህ ላይ ማነሳው ጥያቄ ያሉት ቤተክርስቲያናት በዛ ዘመን የነበሩት እነዛ ብቻ ነበሩ ወይ? እነዛ ብቻ ካልነበሩ ደግሞ ለምን ለይቶ ለነዛ ብቻ ላካለ? ያው በዋናነት አንደኛ ከመጀመሪያዎቹ አንጻር ሊሆንም ይችላል ብዬ አስባለሁ። እኔ አመለካከት ነው። ሲቀጥል ደግሞ እነዚህ የጠራናቸውን የጌታ ደቀ መዝሙሮች ወይም የጌታ ተከታዮች የነበሩ እነዚህ ያገለገሏቸው እነ ጴጥሮስ ምናምን የተከሏቸው ጥሩ አይነት እንትን ያላቸው ወይም አሪያ የሚባሉ አይነት ማለት ያው እነሱ የመጀመሪያዎቹ ተብሎ ሊታሰብ ይችላል ብዬ እኔ አመለካከት አለ እና ሞር ደግሞ አንተ ተጨምርበታለህ ማለት ነው። እኔ እሱ የኔ አመለካከት ነው። የመጀመሪያዎቹ እነ ጴጥሮስ እና ዮሐንስ በነበሩ ጊዜ እነሱ የተከሉ በእነሱ እጅ የተተከለ ስለሆነ ሌሎች ደግሞ በእነሱ ስር የታነጹ ሊሆኑ ይችላሉ፣ ስር የሰደዱ ሊሆኑ ስለሆነ ሊሆን ይችላል ብዬ አምናለሁ። ምክንያቱም ባለስልጣን እንደሆኑ ለማሳየት ማለት ነው። እኔ አሁን በሚያየው እነዚህ ቤተክርስቲያናት ምናልባት በጊዜ ነበር የኔ አመለካከት ነው ይሄ። እነዚህ ቤተክርስቲያናት ብዙ ቤተክርስቲያናት ይኖራሉ ብዬ አስባለሁ። ኖሮም ግን እነዚህ ቤተክርስቲያናት ወይም አሁን ወደዛ ሄደን ወደ ሁለትም ሄደን ስናነብ አንዳንድ ቤተክርስቲያን እንደደከሙ በተግባር ደግሞ በምናይበት ጊዜ እነዛ ቤተክርስቲያን አሉ ግን ስም እንደሆኑ በስም ቤተክርስቲያን አላቸው ግን ቤተክርስቲያን እንደሌለ ውስጣቸው እንደደከመና የነዛን ቤተክርስቲያንን ድካም መግለጽ ይሆናል ብዬ እወስዳለሁ። ይሄ እኔ አመለካከት ነው። እሺ ሌላ ተጨማሪ ትንሽ ክሊር ለማድረግ ያክል አንድ ነገር ልጨምርልህ። አንደኛ ቅድም እንዳልኩ እነዚህ አሁን እንደውም እነዚህ የዛሬው ቱርክ ወይም በዚህ ዘመን ያለው ቱርክ የነበረ አሁን በዚህ ዘመን ወይም በወቅቱ በኤሲያ የሚለው ቱርክ ናት። በዚህ ዘመን ቱርክ ናት ማለት ነው እና እነዚህ ሰባቱ አብያተ ክርስቲያን እዛ ከተማ ላይ በወቅቱ በጣም የሮም ግዛትና ዋና የንግድ የባህል በጣም የተለያየ ነገር በጣም እንትን ስለነበሩ ይሄ ደግሞ ዋናዎች ናቸው ለማለት ነው እና እነሱ ዋናዎች ነበሩ ማለት ነው ማለት ነው። እሺ እዚህ ላይ ማብራሪያ ላይ ያለውን ላንብብላችሁ። እኔ ያስኩት ማብራሪያ ላይ የዮሐንስ ራእይ ተቀባዮችና የተጻፈበት ዓላማ ይላል። የዮሐንስ ራእይ የመጀመሪያ ተቀባዮች በትንሹ እስያ ይገኙ የነበሩ ሰባቱ አብያተ ክርስቲያናት ሲሆኑ እነርሱም ኤፌሶን፣ ሰምርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊልድልፊያ እና ሎዶቅያ ናቸው። እነዚህ አብያተ ክርስቲያናት ሁሉ በመጀመሪያው ምዕተ ዓመት ላይ በታላቅ ስደትና መከራ ውስጥ ያልፉ ነበር። ስለዚህም የጌታን ዳግመኛ ተመልሶ የመምጣት ተስፋ የያዘው የራእይ መጽሐፍ ዋና ዓላማ እነዚህን በመከራና በስደት ውስጥ የሚያልፉትን አማኞች አይዟችሁ ለማለትና ለማጽናናት ነበር። ሰባቱም አብያተ ክርስቲያናት ዮሐንስ በግዞት ይገኝበት ለነበረችው የፍጥሞ ደሴት ቅርብ ነበሩ። በተጨማሪም እነዚህ ሰባት አብያተ ክርስቲያናት መካከል መታረም የሚገባቸው ነበሩ። ሎዶቅያ በራድ ወይንም ትኩስ ስላልሆነች እና ልትተፋ ስለነበረ
ማስጠንቀቂያ ሊሰጣት ያስፈልግ ነበር። ኤፌሶን የመጀመሪያውን ፍቅሯን ስለተወች መመከር ይገባት ነበር። ሐሰተኛ ትምህርትና ሐሰተኛ አስተማሪዎች ተደብቀው የገቡባቸውና በብዙ የሞራል ውድቀትም ውስጥ የሚገኙ ነበሩ። የዮሐንስ ራእይ መጽሐፍ እነዚህን ሁሉ በንስሐ ለመመለስ፣ ለማረም፣ ለመምከርና ለማስጠንቀቅም ጭምር የተጻፈ ነበር። አማኞች በእምነታቸው እንዲጸኑና ድል አድራጊ በመሆን ሽልማታቸውን ከጌታ እጅ እንዲያገኙ የሚያበረታታም መልእክት ነበር እና ይልና ከዛ የራእይ መጽሐፍ የተጻፈበት ዓላማ በስደት ላይ የነበሩትን 7ቱን አብያተ ክርስቲያናት ለማጽናናት ነው ሲባል ሊነሱ የሚችሉ ጥያቄዎች አሉ። እነርሱም በስደትና በመከራ የሚያልፉት እነዚህ 7ቱ አብያተ ክርስቲያናት ብቻ ናቸው ወይ? በሌሎችስ ከተሞች የነበሩት አብያተ ክርስቲያናት አልተሰደዱም ወይ? የሚሉ ናቸው። አዎ፣ ሮም በምትገዛበት ከተሞች ባሉት አብያተ ክርስቲያናት ሁሉ ስደትና መከራ ነበር። ከፍጥሞ ብዙ ሳንርቅ በቆላሲስ፣ በጢሮአዳ እና በኢያራ በሚገኙት አብያተ ክርስቲያናት እንኳን ብዙ ስደት ታይቷል። ራቅ ስንል ደግሞ በገላትያ፣ በቆሮንቶስ፣ በሮም፣ በአንጾኪያ እና በኢየሩሳሌም በሚኖሩ አብያተ ክርስቲያናት ሁሉ ላይ ስደት ነበር። ነገር ግን ለ7ቱ አብያተ ክርስቲያናት ብቻ መጻፉ 7 የፍጹምነት ቁጥር ስለሆነና ሁሉንም ስለሚወክል ለሁሉም መጻፍ አስፈላጊ ስላልነበረ ነው። ከዚህ የተነሳ የራእይ መልእክት ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ ከምድር እስከምትወሰድበት ጊዜ ድረስ ለሚገኙት አብያተ ክርስቲያናት ሁሉ ነው ይላል እና ያው በዚህኛው የምናየው እንግዲህ 7 ብቻ አብያተ ክርስቲያናት አይደሉም ያሉት። በስደት ውስጥ እያለፉም የነበሩ የተለያዩ አብያተ ክርስቲያናት ነበሩ እዚህ ጋር እንደተጠቀሰው። ስለዚህ ለምን ለ7ቱ ብቻ ከተባለ 7ቱ ብቻ ነበሩ ወይ? 7ቱ ብቻ አልነበሩም። በዛ ዘመንም ጠንካራ የነበሩ ምሳሌ የሆኑ እናት የሆኑ ቤተክርስቲያናት ናቸው እንዳንል ሌሎች እነ ጳውሎስ እነ ጴጥሮስ የሰበኩባቸው ሌሎች ቤተክርስቲያናትም ነበሩ በጊዜው። ስለዚህ ለምን ለነሱ ሲባል አንደኛ በዛ አካባቢ ለዮሐንስ በግዞት ባለበት ፍጥሞ ደሴት አካባቢ ያሉ ቅርብ የሆኑ አብያተ ክርስቲያናት ናቸው። ሌላው ደግሞ እንደዚህ መማሪያ የሚሆን መታረም ያለባቸው ደብዳቤው ሲጻፍ እንግዲህ ቀደም እንደተባለው በራድ ወይንም ትኩስ አልሆንክም፣ የቀድሞ ፍቅርን ትተሃል፣ ይህንን ሁሉ የምናነብ ነው። ለእያንዳንዱ ቤተክርስቲያን የተጻፈውን ነገር የምናነበው ነው እና መመለስ መታረም ያለባቸው ነገርም ነበር እና በዛ ምክንያት እያንዳንዱን ስም እየጠቀሰ ያወራ ነበር። ይሄ ነው ምክንያቱ እንጂ ሌሎች አብያተ ክርስቲያናትም ነበሩ ነው እና በተጨማሪም 7 ፍጹም ቁጥርን ስለሚያሳይ ለ7ቱ የተጻፈው ለሌላም ያገለግላል። በእንደዚህ አይነት ሁኔታ ውስጥ ላሉ ዛሬም ቢሆን ላሉ ቤተክርስቲያናት የሚያገለግል መልእክትን የያዘ ነው የሚል ምላሽ ነው ያለኝ። ሌላ ተጨማሪ ሐሳብ ወይ ጥያቄ ያለው ካለ በቁጥር 11 ላይ ተጨማሪ ከሌለ ወደ ቁጥር 12 እንሂድ። የሚናገረኝንም ድምፅ እንግዲህ ይሄ ድምፅ በኋላይም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማው ብሎ እንግዲህ ከኋላው የሰማው ድምፅ ነው። ያም ድምፅ ምንድነው? የምታየውን እንግዲህ እንዲሁም የምታየውን በመጽሐፍ ጽፈህ ወደ እነዚህ ቤተክርስቲያን ወደ 7ቱ ቤተክርስቲያን በእስያ ወዳሉት 7ቱ አብያተ ክርስቲያናት ላክ አለኝ ነው። ስለዚህ ያ የመለከት ድምፅ የሚመስል የሰማው ያ ድምፅ ነው የነገረው። ተናጋሪው ማን እንደሆነ እዚህ ቁጥር ላይ 10 እና 11 ላይ አልተጻፈም፣ ወረድ ብሎ ይጻፋል። ከዛ ይሄንን መልእክት ከሰማ በኋላ ጻፍ የሚለውን ከሰማ በኋላ 12 ላይ የሚናገረኝንም ድምፅ ለማየት ዘወር አልሁ አለ ዮሐንስ። ዘወር ብዬ 7 የወርቅ መቅረዞች አየው፣ በመቅረዞቹም መካከል የሰው ልጅ የሚመስለውን አየው እያለ ይቀጥላል። ስለዚህ እዚህ ጋር 7 የወርቅ መቅረዞች የተባለው ምንን ያሳያል? የወርቅ መቅረዝ የሚለው ራሱ ትርጉሙ ምንድነው? ምንን ይወክላል? ምንን ያሳያል የሚለው ላይ እንወያይ። እኔ ብቻ እንዳላወራ ብዬ ነው ዝም ብለው
ሌሎቻችሁም ተሳተፉ። ያው ባይብል ስተዲ ስለሆነ ብዙ ብናወራና ሀሳብ ሼር ስናደርግ አንደኛ ለኛ ጥቅም አለው። እሺ እዚህ ጋር እኔ የወርቅ መቅረዝ ወይም መቅረዝን እንዳየው ትርጉም መቅረዝ ዘይት የሚቃጠልበትና ብርሃን የሚሰጥን መቆሚያ የሚያመላክት ነው። ወርቅ የሚለው ደግሞ ጎልድ፣ ከዛ ደግሞ ጎልድ ወይም የሆነ ወርቅ ጎልድ እና በቅዱስ መጽሐፍት ውስጥ ወርቅ የእግዚአብሔርን ወይም የአምላክን ክብር ንጽህናና መለኮታዊነትን ይወክላል ማለት ነው። ወርቅ በመጽሐፍ ቅዱሳችን ውስጥ ወርቅ ምንድነው? የእግዚአብሔርን ክብር ወይም የመለኮትን ክብር ንጽህናና መለኮታዊ የሆነውን እንትን ባህሪን ይወክላል እና ይሄ 7 ያልከው ፍጹምነት የፍጹም ምልክት ነው። እንግዲህ ሁሉንም ነገር ያዘ ፍጹም የሆነው ሙሉ ቁጥር ነው። እሺ ሌላ ተጨማሪ አሎ አቢ ይሰማል። ትንሽ ኔትወርክ እንትን ችግር አለ። እስቲ ጥያቄውን ድገምልኝና በቁጥር 12 ላይ ዘወር ብዬ 7 የወርቅ መቅረዞች አየሁ ይላል። የወርቅ መቅረዝ ምንድነው? የወርቅ መቅረዝ የተባለው ትርጉሙ ምንድነው? ምንድነው የተባለው ነገር? ኦኬ እዚህ ቦታ ላይ ያው መቅረዝ የሚለው ሰባቱንም የአብያተ ክርስቲያናት የሚወክለውና መቅረዙ የሚወክለው ቅድም እንደተባለውም በእስያ የነበሩት ሰባቱም አብያተ ክርስቲያናትን የሚወክል ነው እና መቅረዙ። ስለዚህ ይሄ የወርቅ መቅረዝ የሚለው የእግዚአብሔር ክብር ያለበት ወይም የእግዚአብሔርን ክብር የእግዚአብሔርን ኃያልነት ወይም የእግዚአብሔርን ንጽህናን የሚያሳይ ነገር ነው። ነገር ግን ይህ መቅረዝ የምንለው ነገር በመቅረዝ ውስጥ ላይ ዘይት ይቀመጣል። ያ ዘይት ሲቀመጥ ያ ዘይት ደግሞ ምን ይሰጣል? ብርሃን ይሰጣል። ዘይት በውስጡ ላይ ሲኖር which means የሰባቱም መቅረዝ የሚለው ይህ ቤተክርስቲያንን አሁን ዛሬም ያለችውን ቤተክርስቲያንን እነዚያ ቤተክርስቲያኖች ሪፕሬዘንት ስለሚያደርጉ ስለሚወክሉ ዛሬም ቢሆን እነዚህ መቅረዝ የሚለው ነገር ቤተክርስቲያንን የወከሉ ሲሆኑ ነገር ግን ይህ ወርቅ የሚለው ነገር ደግሞ የእግዚአብሔርን ክብር ወይም የእግዚአብሔር ክብር ያለበት ወይም በእግዚአብሔር ክብር የተሸፈነ ቤተክርስቲያን ማለት ነው። ስለዚህ በዛ ውስጥ ላይ ደግሞ ዘይትም አለው። ጌታ መንፈስ ቅዱስ የሚያበራ ደግሞ ጌታ ኢየሱስ ክርስቶስ አለው። ስለዚህ የሚያሳየው ወርቅ የሚለው የእግዚአብሔርን ክብርና መለኮታዊነትን ወይም ብርሃንነቱን ንጽህናውን የሚያሳይ ነገርና የእግዚአብሔርን ክብር ምን ያህል የነጠረ እንደሆነና ምን ያህል የከበረ እንደሆነ የሚገልጥ ነው። መቅረዞቹ ደግሞ የሚወክሉት ሰባቱንም የአብያተ ክርስቲያናት ነው። እሺ ጸጋዬ ይብዛል። ደህና ናችሁ? እንዴት ናችሁ? ይቅርታ ዛሬ አርፍጄ ያለው እኔ ትንሽ ደበል እሰማለሁ። እሺ ሰባቱ የወርቅ መቅረዞች ምንን ያመለክታሉ የሚለው ጥያቄው። አዎ ለማብራራት እንደሞከራችሁ ይሄ የሚወስደን ወደ ብሉይ ኪዳን ነው። ብሉይ ኪዳን ላይ ይሄ 7 መቅረዝ የሚባለው ዘይት አንድ እንትን እግር አለው፣ 7 ጫፎች አሉት። በዛ ጫፍ ላይ ዘይት ይደረጋል፣ ይበራል እና ያ ምበራን ሁሌ እየበራ የሚቀመጥ ነው። ቤተ መቅደስ ውስጥ የሚሆን ነው። ያንን የሚቆጣጠሩ የአሮን የክህነት እንትን ስራ የሚሰሩ ሰዎች አሉና ያንን የሚቆጣጠሩ ናቸው እና እዚህ ጋር የወርቅ መቅረዞችን ስል እነዛን እየጠቀሰ ነው እንትን እያደረገ ያለው እና ያ ምን የሚያመለክት ነው ከተባለ ወደ አዲስ ኪዳን ስናመጣ አሁን እናንተም እንዳላችሁ ያብራራል። ከታች ስንወርድ ራሱ ይፈታዋል። ያ 7ቱ መቅረዞች የተባሉ ወደ 21 አካባቢ ስንወርድ ቤተክርስቲያን እንደሆነች ራሱ መጽሐፉ ያብራራዋል እና የወርቅ መቅረዞች ይላታል ያንን እና ያ የወርቅ መቅረዞች እያለ ያለው ቤተክርስቲያንን ነው እና ቤተክርስቲያን በዚህ ሰዓት በምን ትታያለች? እና ያለን ብዙ ሰው ቤተክርስቲያንን የሆነ ቀለል አድርገን ልናያት እንችላለን። የሆነ ምንም እንትን ማትል አድርገን ልናያት እንችላለን እና ግን ዮሐንስና ክርስቶስ እያየ ያለበት እይታ ምን አይነት ነው ካለ ቤተክርስቲያን ወርቅ ሆና ነው በክርስቶስ አይን እየታየች ያለችው እና
ዮሐንስ ዞር ብሎ ሲያይ የወርቅ መቅረዞችን ነው፣ ወርቅ የሆነችውን ቤተክርስቲያንን ነው ያየው። እና ያቺ ቤተክርስቲያን በዋጋ የተገዛች በክርስቶስ ደም ታጥባ ንጹህ የሆነችውን ወይም ወርቅ የሆነችውን የነጻችውን ቤተክርስቲያንን ነው እያየ ያለው። እና ያለን ከታች በዛ እንትን ላይ መቅረዞቹ መሃል ክርስቶስ ይመላለሳል። ያ ሁሉ ብሉይ ኪዳን ላይ ካህን የሚያደርገውን ነገር ነው የሚያደርገው። እና ያቺ ቤተክርስቲያን ወርቅ የሆነች ናት። በክርስቶስ ዓይን ስትታይ ክርስቶስ ሲያያት ነው። ዮሐንስም ዞር ብሎ ሲያይ ያቺን ወርቅ የሆነችውን ነው። ዛሬ ቤተክርስቲያን ምድር ላይ ምንም የሆነች ትንሽ የሆነች አናሳ የሆነች ሰው ሲያያት በጣም የረከሰች ሆና ልትታይ ትችላለች። እና ዛሬ ክርስቶስ ግን ቤተክርስቲያንን የሚያያት፣ ክርስቶስ ግን የቤተክርስቲያን ላይ ትኩረት አድርጎ የሚመለከታት ያንን ድካሟን አይደለም፣ ያንን ስንፍናዋን አይደለም የሚያየው። ክርስቶስ ሲያያት የሚያየው ወርቅ የሆነችውን ቤተክርስቲያን ነው፣ ቅዱስ የሆነችውን ቤተክርስቲያን ነው። እና ወርቅ የሆነውን ነው ዞር ብሎ ያየው ዮሐንስ ማለት ነው። እና ዞር ብሎ ሲመለከት ያየው ያቺን 7 መቅረዝ የሆነችውን ግን ብርሃን የምትሰጠው ብርሃን በራሷ ብርሃን ልታመጣ አትችልም ያቺ ቤተክርስቲያን። ብሉይ ኪዳን ላይ ስንሄድ እነዛ መቅረዞቹ እንዲያበሩ ካህን ያስፈልጋል። ካህኑ ዘይት ይከታል። ዘይት ይከትና እንትኑን ካደረገ እያለ ይናገራል። እና ያለሱ ብርሃን ልትሰጥ አትችልም። ብርሃኗ ክርስቶስ ነው። ከሌለ 7ቱ መቅረዝ የተባለው 7 የወርቅ መቅረዞች ይላል። እዚህ ጋር ብሉይ ኪዳን ላይ 7 ጫፍ ያለው መቅረዝ እንዳለ በቤተ መቅደስ መጽሐፍ ቅዱስ ላይ ይናገራል። ግን 7 ጫፍ ያለው አንድ መቅረዝ መቀመጫው ከታች አንድ ሆኖ 7 ጫፎች ያሉት ነው። ያ መቅረዝ ነው፣ እንደ አንድ መቅረዝ ነው እንጂ መቅረዞች አይደለም የሚለው ነገር ግን እዚህ ላይ 7 መቅረዞች ስለሚል ብዛትን ያሳያል። እና 7 የተለያዩ መቅረዞችን ነው የሚያሳየው። መቅረዝም ሲል ምናልባት እንደ ኢትዮጵያ የምናውቀው ኩራዝ ሊሆን ይችላል፣ ወይንም ፋኖስ የሚባለውን ክር ይጨመራል። ከዛ ጋዝ ነው ውስጡ ላይ ያለው። ከጋዙ በክሩ እየሳበ ይበራል ማለት ነው። እና እንደዛው ሁሉ መቅረዝም እንደዛው የሆነ ሆኖ ውስጡ ላይ ዘይት አለ። ከዛ በክሩ አማካኝነት ዘይቱ እንደሚበራ ነው እንትን የሚለው። እዚህ ጋር 7ቱ መቅረዞች አሉ ሲል 7 የተለያዩ አንዳንድ ጫፍ ያላቸው እንደሆነ ነው የምረዳው። እነዚህ 7ቱ የወርቅ መቅረዞች ከታች ወርዶ ቁጥር 20 ላይ 7ቱ መቅረዞች 7ቱ አብያተ ክርስቲያናት ናቸው ብሎ ስለፈታው እዛው የአብያተ ክርስቲያናቱን ደብዳቤ መልእክት እየተጻፈላቸው ያሉትን አብያተ ክርስቲያናት የሚያሳይ ነው። የወርቅ መቅረዝ መሆኑ ወርቅ የሚያሳየው እንግዲህ ሁላችሁም ብላችኋል፣ ውድ መሆንን ነው የሚያሳየው፣ ውድነትን ነው። ጌዲ በደንብ አብራርቶታል። ስቲል ቤተክርስቲያን ውድ ናት፣ የክርስቶስ ናት። ቤተክርስቲያን የክርስቶስ ሙሽራ ናት መጽሐፍ ቅዱስ እንደሚነግረን እና ውድ እንደሆነች እንግዲህ እነዚህ 7ቱ አብያተ ክርስቲያናት በኋላ ላይ ስናይ የተለያየ አይነት ላይፍ ስታይል ነው ያላቸው። ፍቅሩን የተዋለ ለብ ያላለ፣ ቀዝቃዛም በራድም ያልሆነ ብዙ አይነት ድክመት ያለበት አለ። ግን ስቲል የወርቅ መቅረዝ ነው እና ይሄ የሚያሳየን በምንም አይነት ሁኔታ ውስጥ ብትሆን ቤተክርስቲያን ስቲል ወርቅ ናት ነው ወይንም ውድ እንደሆነች የሚያሳይ ነው። ሌላው የመቅረዝ ስራው ምንድነው ከተባለ ማብራት ነው አይደል? ቅድም እንዳልኳችሁ ከዘይቱ እየወሰደ ማብራት ነው በክሩ አማካኝነት እና መቅረዙ በራሱ አያበራም። እነዚህ መቅረዝ የተባሉ ቤተክርስቲያናት ናቸው። ቤተክርስቲያን በራሱ አታበራም፣ ውስጧ ባለው ዘይት አማካኝነት ነው። ስለዚህ ይሄም የሚያሳየው የክርስቶስን እንደምታሳይ እኔ የዓለም ብርሃን ነኝ ብሏል ክርስቶስ። ስለዚህ ቤተክርስቲያን ክርስቶስን እንደምታሳይ፣ ክርስቶስን አጉልታ እንደምታሳይ፣ እንደምታበራ ነው። በራሷ የሆነ የራሷ የሆነ ብርሃን የሌላት
ነገር ግን ብርሃኗ በመካከሏ ስለሚመላለስ ያንን ብርሃን ለሰዎች ለዓለም ሁሉ የምታሳይ እንደሆነ ነው የምንረዳው። የወርቅ መቅረዝ የሚለው ትርጉም ያንን ያሳያል። ከዛ በኋላ በመቅረዞች መካከል የሰው ልጅ የሚመስለውን አየሁ ይላል። እነዚህ መቅረዞች አሉ፣ 7ቱ መቅረዞች። በእነሱ መካከል የሰው ልጅ የሚመስል አለ። አንደኛው ጥያቄ የሰው ልጅ የተባለው ማን ነው? ለምን የሰው ልጅ ተባለ የሚለውን ትመልሳላችሁ። እኔ ትንሽ እንትን ላድርግ። ድምጼ ይሰማል? የሰው ልጅ የሚለው ያው ይህንን ቃል ኢየሱስ ምድር ላይም እያለ ይጠቀም ነበር። የሰው ልጅ ሊሞት ዘንድ መጥቷል እያለ የሰው ልጅ እንዲህ እያለ ብዙ ቦታ ተጠቅሞታል። ዮሐንስም ያየው ዛሬም ኢየሱስን ነው ያየው። የሆነ የተቀየረ አካልን አይደለም፣ ፍጹም ሰው ፍጹም አምላክ የሆነውን ነው። እና የሰው ልጅ ስል ከሰው የተወለደ ከማርያም የተወለደ ሰው የሆነውን ክርስቶስን አየው እያለ ነው። ያንን ዳንኤልም ተመሳሳይ ይህንንም ነው የምጠቀመው። እና የሰው ልጅ የሚለው ያንን ፍጹም ሰው የሆነውን ዛሬም ክርስቶስ ፍጹም ሰው የሆነ ነው። የሆነ ወደ ሰማይ ካረገ በኋላ ሌላ አካል ወይም ሌላ መልክ አልያዘም። ዛሬም ዮሐንስ ሲያይ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስን ነው እያየ ያለው። ስለዚህ ሰው መሆኑን ነው ዮሐንስ እየነገረን ያለው። እና ሰው ብቻ ብሎ አያበቃም። ከታች ፍጹም ሰው ፍጹም አምላክ እንደሆነም ያሳያል። ከታች ይናገራል። ያ አይኖቹ እንደ እሳት ነበልባል ናቸው፣ ፊቱ እንደ እሳት ያበራል ምናምን እያለ እግሮቹ እንደ ናስ ናቸው እያለ የአምላክን ባህሪ ደግሞ ይጨምርበታል። ፍጹም ሰው ፍጹም አምላክ የሆነውን ያንን ኢየሱስን ነው ያየው። ስለዚህ ሰው የሆነውን ነው የሰው ልጅ እያለ የሚጠቅሰው ፍጹም ሰው በመሆኑ ነው። የሚጨምር ከሌለ የሰው ልጅ የተባለው ኢየሱስ ክርስቶስን ነው የሚያሳየው። ኢየሱስ ክርስቶስ በምድር እያለ ብዙ ጊዜ ራሱን የሰው ልጅ እያለ ብዙ ጊዜ ጠርቷል። ወደ በአራቱ ወንጌላት ወደ 84 ጊዜ ነው ይሄ ቃል ጥቅም ላይ የዋለው። እንዲሁም በአዲስ ኪዳን ወደ 88 ጊዜ እንደተጠቀሰ እናያለን። የሰው ልጅ እየተባለ ኢየሱስ በዚህ ስም ተጠርቷል። በዮሐንስ ራእይ 2 ቦታ ላይ ነው፣ እዚህ ጋርና ቁጥር 14 ላይ የሰው ልጅ የተባለበት ምክንያት አሁንም ኢየሱስ ሰው ነው። የሰው ልጅ ማለት ሰውነትን የሚያሳይ ነው፣ ወይንም የሰው ባህሪ እንዳለው የሚያሳይ ነው። የሰው ልጅ ሲል ኢየሱስ ራሱን እኔ ሰው ነኝ እያለ ነው። የኢየሱስን ማንነት እናውቃለን። ፍጹም ሰው ፍጹም አምላክ እንደሆነ፣ የአምላክነት ባህሪ እንዳለው፣ የሰውነት ባህሪ እንዳለው እናውቃለን። አንዳንድ ሰው ኢየሱስ ከሞት ከተነሳ በኋላ ሰውነቱ እንዳቆመ የሚያስብ አለ። ጀስት አምላክ ብቻ እንደሆነ የሚያስብ አለ። ነገር ግን እንደዛ አይደለም። አሁንም በአብ ቀኝ ሆኖም ፍጹም ሰው ነው፣ ፍጹም አምላክ ነው። የለበሰው ስጋ ክቡር ስጋ ነው። አሁን ምድር ላይ ያለ እንደነበረው አይነት ስጋ ሳይሆን ክቡር ስጋ ነው፣ ከሞት ከተነሳ በኋላ የለበሰው ማለት ነው። እና እኛም ወደፊት እንደሱ አይነት የከበረውን ስጋ እንለብሳለን። የተዋረደው ስጋችንን የሱን ስጋ እንዲመስል ይለውጠዋል ብሎ ያወራል መጽሐፍ ቅዱስ ላይ። ስለዚህ ክቡሩን ስጋ ለብሶ ነው ያለው፣ ግን ስቲል ሰው ነው። ስለዚህ የሰው ልጅ መባል ይችላል። የሰው ልጅ መባሉ በዚህ ምክንያት ነው። እሺ፣ የዛሬው የመጨረሻ ጥያቄ የሚሆነው በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ ነው የሚለው። በመቅረዞቹ መካከል መኖሩ ምንን ያሳያል? ወይንም ምን ትርጉም አለው? መቅረዞች ከርሰል እንግዲህ ክርስቶስ ቤተክርስቲያንን እንደሚያንከባከባት እና ሁል ጊዜ እንደሚጠብቃት እና እንደሚንከባከባት የሚያሳይ ነው። ማለት ያው አንድም እንደማይለያት ማለት ነው። ሁሌም ከሷ ከቤተክርስቲያን ጋራ መሆኑን የሚያሳይ ነው እንጂ እላለሁ። እሺ፣
ቅድም ከላይ እንደተረዳነው ኢየሱስ ክርስቶስ በቤተ ክርስቲያን ከዮሐንስ ጋር እንደነበረ ዮሐንስ እዛ በፈጥሞ ደሴት በባርሜል ዘይት አልሞት ሲል ወስደው እዛ በፈጥሞ ደሴት ባስቀመጡበት እንኳን እግዚአብሔር አብሮት ከሱ ጋር እንዳለ ዛሬም በእኛ እይታ አሁን በምንረዳው አረዳድ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ክርስቲያን መሃል እንዳለ ቅድም ወንድማችን እንዳለ የጌታችን የኢየሱስ ክርስቶስን አብሮነትና በቤተ ክርስቲያን ላይ እንደሚሰራ ዛሬም ያይጁ እንዳለ ነውና እንደኔ የምረዳው ያው እንዳሉት ነው። ብሉይ ኪዳን ላይ የአሮን ልጆች ቤተ መቅደሱን ያንን እንዳይጠፉ እሳቱ እንዳይጠፋ ዘይቱን ያቀባብላሉ፣ ያንን ነገር ሁሉ ይጠብቁ ነበር እና ያ እሳት በየጊዜ እየበራ ነው ወይ እየጠፋ ነው የሚለውን ይቆጣጠሩ ነበር እና እዚህም ጋር ምንድነው የሚለው በመቅረዞቹ መሃል ይመላለሳል ይላል የሰው ልጅ የሚመስል እና ኢየሱስ ክርስቶስ ቤተክርስቲያንን ካዳናት በኋላ ይሄን ያህል እስከዚህ አድኛቸዋለሁ ከዚህ በኋላ ያለው በራሳችሁ ቀጥሉ አላለም። ምንድነው ያለው? እስከ ዘላለም ድረስ ከእናንተ ጋር እሆናለሁ ነው ያለው እና ይሄ የሚያሳየው መቅረዞቹን እያበራ ስደክም እያበረታት ብዙ ድካሞች ሊኖሩ ይችላሉ፣ ብዙ መድከም በውስጣችን ሊኖር ይችላል፣ ቤተክርስቲያን ልታክት ትችላለች። ግን ያንን ቤተክርስቲያን እያደሳት በምደክምበት ጊዜ እያነሳት ከስተት እየጠበቃት እስካሁንም እየጠበቃት እንዳለ ያንን ሙሉ ስርዓት እያደረገ መቀጠለው ክርስቶስ ነው እና የዚህን ጊዜ አድኛቸዋለሁ ቀጥሉ አላለንም እና ይሄኛውንም ከኔ ጋር ነው እንቀጥላለን ያለው እና መቅረዞቹ መሃል እየተመላለሰ ይንከባከባታል። ዘይቱ አልቋል ወይ እያለ ብሉይ ኪዳን ላይ ያንን እሳቱ እንዲበራ እንደሚያደርጉላ ዛሬም ክርስቶስ ቤተክርስቲያንን ይንከባከባታል፣ ከስተት ይጠብቃታል፣ ይጋርዳታል። እንደዛ እያደረገ ፍጹም ወደ ሆነው ወደ እርሱ እስከምንደርስ ድረስ ያኔ እሱን አገኝተን በበጉ ሰርግ ከእርሱ ጋር እስከምንሆን ድረስ ቤተክርስቲያንን አይተዋትም ነው ባጭሩ። ከእናንተ ጋር ወላጅ እንደሌላችሁ ልጆች አልተዋችሁም እና ሁሌ ከኛ ጋር እንደሚሆን ያ ፍጹም የሆነ አምላክ እያንከባከበን ወደ እርሱ ፍጹምነት እስከሚያደርሰን ድረስ ወይም ከሱ ጋር እስከምንሆን ድረስ እንደምጠብቀን ነው የምናገረው። በሰባቱ መቅረዞች መካከል ይመላለሳል የሚለው ያንን ነው። በመካከል መኖሩ አሁንም ኢየሱስ ክርስቶስ በቤተ ክርስቲያን መካከል እንዳለ የሚያሳይ ነው። መቅረዝ መባሉ ያው ላይት የሚሰጥ ብርሃን የሚሰጥ እንደሆነ አውርተናል። ብርሃን ሲያበራ ምናልባት በየመሃሉ ክሩ ሊበላሽ ይችላል፣ ዘይቱ ሊያልቅ ይችላል እና በእንደዛ ሁኔታ ዘይቱን የሚቀየረው ማለት የሚጨምረው ክሩን ሊጠፋ ያለውን የሚያስተካክለው በመሃል የሚመላለሰው ነውና እንግዲህ ቤተክርስቲያን በብዙ ድካም ውስጥ ልታልፍ ትችላለች። ስቲል በገዛ ደሙ የዋጃት የራሱ ቤተክርስቲያን ናት ሐዋርያት ሥራ ላይ እንደሚያወራው። ስለዚህ ይጠብቃታል፣ ይንከባከባታል። ስቲል የእሱ ናት፣ አሁንም የእርሱ ናት ነው እና በእንደዚህ አይነት ሁኔታ ውስጥ ስናይ ጠባቂዋ፣ መሪዋ፣ የሚንከባከባት እሱ ራሱ ኢየሱስ በመካከሏ አለ። በምንም አይነት የፊት መጨማደድ ውስጥ ብታልፍም የሚያነጻት የራሱ አድርጎ የሚያቀርባት ኢየሱስ ክርስቶስ አለ። ብርሃኗ የሆነ ኢየሱስ ክርስቶስ በመካከላቸው በቤተ ክርስቲያናት መካከል እንዳለ የሚያሳይ ነው እና ይሄም ደግሞ በቤተ ክርስቲያን በሰባቱ አብያተ ክርስቲያናት መሃል መሆኑ ለአንዱ ቀርቦ ለአንዱ ያራቀ ለሁሉም እኩል እንደሆነ እንረዳለን። አንዳንድ ሰዎች አንዳንድ አማኞች ኢየሱስ ያለው እነሱ ቸርች ብቻ እንደሆነ ያስባሉ። እንደዛ አይደለም። ኢየሱስ በሁሉም ቤተክርስቲያን ማዕከላዊ እንደሆነ መሃል እንደሆነ ማየት እንችላለን። ሌላ ደግሞ ቤተክርስቲያን ደክማለች ብለን መናቅ እንደሌለብን እንዲሁም ደግሞ ለቤተክርስቲያን ቁልፍ ሰዎች ነን ብለን ራሳችንን መኮፈስም የለብንም። ምክንያቱም ይሄን ሁሉ የሚያደርገው ኢየሱስ ከሆነ ታዲያ እኛ ምን አደረግን? ኢየሱስ ክርስቶስ ነው የሚያጥባት፣ የሚጠብቃት፣ በመካከሉ ያለው። ስለዚህ እነዚህን ነገሮች
የሚያደርገው ኢየሱስ ራሱ እስከሆነ ድረስ እኛ ለቤተ ክርስቲያን ቁልፍ እንደሆነን እኛ ከሌለም ቤተ ክርስቲያን እንደማትኖር ልናስብ አይገባም። ትሁት ልንሆን ይገባል ማለት ነው። ኢየሱስ ክርስቶስ ራሱ ነው የሚጠብቃት የሚንከባከባት የሚለውን ያሳያል በመካከሏ መሆኑ። እሺ ሌላ ሀሳብ ካለ የዛሬውን ባይብል ስተዲ በዚህ እንጨርሳለን። ሀሳብ ካለ ወይንም ጥያቄ ካለ ማውራት ይቻላል። እኔ ጥያቄ ማንሳት ፈልጌ እሺ ታረጋለህ። ጌታ ኢየሱስ ክርስቶስ ፍጹም ሰው ነው ብለን ስንል ግን ለምን እዚህ ጋር ሰውን ይመስላል ማለት ነው? መምሰል ማለት ሰው አይደለም ነው? እሺ ሰውን የሚመስል አየው ብሎ ዮሐንስ ሲያወራ ኦልሬዲ አሁን በምድር ላይም ኢየሱስ ክርስቶስ አብሮት ኖሮ ነበር፣ ከዮሐንስ ጋር ሰው ነበር እና አሁንም እያየው ያለው ኢየሱስ ክርስቶስን ሰው እንደሆነ ነው። ለምን የሚመስል አለ የሚለው ያው በእንደዚህ አይነት አገላለጽ ማውራት ይቻላል ነው። ሰውን የሚመስል ብሎ ማውራት ይችላል። ሰው አይደለም ወይ ለሚለው መጽሐፍ ቅዱስ ላይ ኢየሱስ ስቲል ከሞት ከተነሳ በኋላም ሰው እንደሆነ ተናግሯል። ከሞት ከተነሳ በኋላ ያለው ሁኔታ የኢየሱስ ምንድነው? ሰው አይደለም ወይ የሚለውን እዚህ ጋር ሰውን የሚመስል ስላለ ሰው መሳይ እንጂ ሰው ያልሆነ ነው ወደሚል ድምዳሜ እንዳንደርስ፣ አንደኛ ከሞት ሲነሳ መንፈስ እንዳልሆነ ተናግሯል። እኔ መንፈስ አይደለሁም ይኸው ዳሱኝና ይኸው መንፈስ በእኔ ላይ እንደምታዩት ስጋና ደም የለውም እና የኔን ዳሱ ስጋዬን ብሎ ነክተውት አይተዋል። ስለዚህ ስቲል ስጋ ያለው ነው እንጂ መንፈስ አልሆነም። መንፈስ ብቻ ቢሆን ስጋ አይኖረውም ነበር። ሌላው እንደዚህ አንድ እግዚአብሔር አለና በእግዚአብሔርና በሰው መሃል መካከለኛ የሆነ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው እያለም ያወራል። አንደኛ ጢሞቴዎስ 2:5 ላይ እንደዛ አይነት ጥቅሶችን ስናይ ክቡሩን ስጋ እንደለበሰ የሱን ክቡሩን ስጋ እንድንመስልና ስጋ አሁንም ስቲል ስጋ ለብሶ እንዳለ በሚያወራበት ጊዜ ይሄ የሰውነት ባህሪ እንደሆነ እንረዳለን ማለት ነው። እና እዚህ ሰው የሚመስል ብሎ መግለጹ ሰው አይደለም እንድንል የሚያደርግ አገላለጽ አይደለም። እንደዛ ነው የምመልስልህ። ቴንኪው አመሰግናለሁ። አይ ያው ለምን እንደጠየቁ መቼም ይገባሃል ብዬ ነው። ብዙ ትምህርት ይመስላል እንጂ ሰው አይደለም። ብዙ ትምህርት ስላለ ጠየቁ። አዎ እኔም እዚህ ባይብል ስተዲ ስናደርግ ተነስቶ ነበር እንደዚህ አይነት ጥያቄ። ያው ይሄ ጥያቄ የሚመለሰው እንግዲህ በዚህ ጥቅስ ብቻ በአንድ ጥቅስ ብቻ ይሄ ሰው መሳይ ነው ኢየሱስ ብሎ መደምደም አይቻልም። ሌሎች ጥቅሶችም ስላሉ ማለት ነው። ከሞት ከተነሳ በኋላ ያሉ ሁኔታዎች የሚገልጹ አሁን በአብ ቀኝ እንዳለ በምን አይነት ሁኔታ እንዳለ የሚገልጹ ስላሉ ያ ብዙም እንትን አይልም። እሺ ሌላ አለ? እሺ ከሌለ ሰዓታችንም ስላለቀ የዛሬውን ባይብል ስተዲ በዚህ እንጨርሳለን።